ሰላም ሰላም ክቡራትና ክቡራን ተመልካቾች ሰላም ይሁን። በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ለማታውቁኝ ሰው ብርቱካን ፋይፍ ቶፕሊ ወጣሁ። ዛሬ እንግዲህ ዓርብ ነው፣ ሌሊት ላይ የተነሳው። አሁን ከሌሊቱ 2 ሰዓት ነው እዚህ ጋር ማለት ሌሊቱ 2 ሰዓት ማለት ስንት ሰዓት መሰላችሁ? ከሌሊቱ 6 ሰዓት 12 6 7 ሰዓት 8 ሰዓት ተሌቱ 8 ሰዓት ነው የምቀርጽላችሁ። ልብስ እያስተካከልኩ ነበረ። በጣም ተጨንቄ ኪሎ በዚህ ኪሎ የሆነ ዘበኛ ነበር ሰጥቶኝ በዚህ ኪሎ ቸክ እያረኩኝ ሻንጣዬን አስተካከልኩኝ ማለት ነው። ቆይ 2 ነገሮችን ነው ይዤላችሁ የመጣሁት ማለት ነው። አንድ ቻናል እየከፈታችሁ ለሰው የምትሰጡ ቻናል ስልክ እንኳን የማትመልሱ አረ ግን ምን አይነቶች ናችሁ እናንተ? ግን ረብስ ኃጢአታችሁ አበዛዙ። እውነት በጣም ነው የተናደርኩት ማለት ነው። እኔ ላይ የደረሰ እናንተ ላይ እንዳይደርስ። እውነት እግዚአብሔር ያለው ግን መቼም አይቀርም። እግዚአብሔር ለእናንተ ያለው መቼም አይቀርም። ነገር ግን ነው እግዚአብሔር እጥፍ አድርጎ ነው የሚመልሰላችሁ። በአንዱ ቢጎልባችሁ ሆመን እንጂ አትፍራ ብሏል እግዚአብሔር አምላክ። እጥፍ አድርጎ ይመልስላችኋል። ዛሬ ይሄን ሻንጣ አስተካከልኩኝ። ይሄን ሻንጣ እንደዚህ ነው እንደዚህ ነው ጋይስ። እንዴት እንደማሳልፈው አላውቅም። እሺ ሻንጣው ኪሎ ላይ ይታሰባል አይታሰብም? እስኪ የምታውቁ ካላችሁ ንገሩኝ ማለት ነው። እዚህ ጋም አሉ፣ ይሄ ጋም አለ። በጀርባዬ ደግሞ እነዚህ ከባባር ነገሮችን አንዳንድ ነገሮችን በጀርባዬ በሚይዘው ሻንጣ ላይ እይዘዋለሁ። በእጅ የሚይዘው ሻንጣ ላይ ማለት ነው። ወደ ቀለል ያለ ሻንጣ ገዝቼ ቀኔ ደርሷል እና ይሄ ጋር ደግሞ 7 ሻንጣ ነው አሉ። ከዛ 46 ኪሎ ነው የምሄደው ብለውኛል። እና የሄዳችሁት አላችሁ በ46ቱ ተቆርጦ ወይንም ጭማሬ ተሄደ እስኪ ንገሩኝ የምታውቁ ካላችሁ። ሻንጣው ኪሎ ይገባ። ሻንጣው ራሱ ይሄ 4 ኪሎ ነው የሆነው። ይሄ 4 ኪሎ ነው ሻንጣ ተዛቻለሁ። ሻንጣ ሁለቱ ሻንጣ 8 ኪሎ ነው የሆነው። ካሁን በኋላ ስነሳና እስከምደርስበት ሰዓት ድረስ ጋይስዬ ቪዲዮ እንዳይበዛባችሁ በአንድ አርጌ ነው የምወስድላችሁ። ሪፖርት ላይ ምን እንደገጠመኝ ከቤተሰብ ጋር ስደርስ ሁሉንም በአንድ አርጌ ቀልጠፍ አርጌ ወስድላችኋለሁ ማለት ነው። ቤተሰቦች በጣም ነው የደከመኝ ዛሬ ማለት ነው። በጣም እውነት በጣም ደክሞኛል እላችኋለሁኝ። ያው እንግዲህ ምንም አይደረግም። ግን ወደ ዋናው ጉዳይ ስመለስ እናንተ ለሰው ቻናል የምታስተካክሉ እውቀት የሰጣችሁ እግዚአብሔር ነው። እግዚአብሔር አምላክ ጤና ሰጥቷችሁ ተዛ ደግሞ እውቀት ሰጣችሁ ማለት ነው። እናስተካክላለን ብላችሁ ገብታችሁ ብራችሁን ላጣርጋችሁ ተበላችሁ በኋላ የሰው ቻናል የማታስተካክሉት እውነት ግን ጥሩ ነው። ግን ለእናንተ እኛ ስንት ነገር እየሆነ ነው የምንሰራው። እስኪ ስንት ነገር እየሆነ ነው እኛ የምንሰራው። ስንት ሌሊት ተቀን እኮ ሰርተን ነው። ወይንም እኮ ድርሶን አይደለም እኮ እኛ ብር አውጥተን የምንሰጠው ማለት ነው። እኛ እኮ ድርሶን አይደለም ብር እያወጣን የምንሰጠው። ሊገባችሁ ይችላል ማለት ነው። ከደረሳችሁ ቪዲዮ ሊደርሳችሁ ይችላል። ግን ይሄን ቪዲዮ የምታው ላይክ አድርጉልኝ ፕሊዝ። ላይክ ስታደርጉ ለዛ ሰው ሊደርሰው ይችላል፣ ሊያስተምርም ይችላል ለሰው ማለት ነው። ልክ ገንዘብ ውስጥ የሚገባ ድረስ እያንዳንዷ የሪካርድ ትደመጣለች። እያንዳንዷ የሪካርድ ተጽሁፏ ጀምሮ ማለት ነው። እያንዳንዷ ካላስ ገንዘብ ታስገባችሁ በኋላ ካላስ እናንተ ስንት ጊዜ ጨቅጭቃችሁ እውነት እኔ በጣም ትግስት ያልቆ ነው። እግዚአብሔር በጣም ነው ትግስት ያለቀው። የኔ ቻናል አሁን አደጋ ላይ ነው። የኔም ቻናል አደጋ ላይ ነው። ችግር የለውም ማለት ነው። ኖ ፕሮብሌም። ቻናል ቢዘጋ ቻናል ይከፈታል። ቻናሌ አደጋ ላይ ነው ያለው። አደጋ ላይም ደግሞ የሆነው በአንድ ሰው ምክንያት ነው። ግን ጥሩ ነው እንዴ? መጀመሪያ እንዴት ነበር ሪካርዱን የምትመልሱት? ብሩ ታይገባላችሁ በፊት ማለት ነው። እናንተ ሁልጊዜ ላፕቶፕ ላይ ነበራችሁ።
ሁልጊዜ ስልካችሁ ተጃችሁ ጋር ነበረ። ብሩ ውስጥ የሚገባላችሁ ድረስ ብቻና ብቻ በደንብ ተመልሳላችሁ፣ በደንብ ታወራላችሁ። እውቀት ያላችሁ ሰዎች እባካችሁን ቢያንስ ፈጣሪያችሁን ፍሩ። እኛ እኮ ድሆች እኮ ነው። ስንት ሽንት ቤት አጥበን ምራቅ ተተፍቶብን ተደብድበን ትሸታላችሁ ተብለን 24 ሰዓት እንቅልፍ ታይወስደን ነው ያንን ብር ያመጣ ነው። እንዴ ለቅመን እኮ አይደለም። እንደናንተ እኮ ከሌና ገባው ከሌን ፈታው ከሌ ያፈቀረችኝ ከሌ እንደዛ አለችኝ እኮ ያልን አይደለም። ብሩን ያመጣ ነው። እኛ ላባችንን ጠብ አድርገን ነው። እንደናንተ በኢትዮጵያ ሕዝብ ላይ እያፌዝን አይደለም። እከሌ ያገባችኝ እከሌን አገባኋት እከሌን ፈታኋት እያልን አይደለም። ብር ያመጣ ነው ማለት ነው። እኛ ላባችንን የማዳም ቀሞች ላባችንን ጠብ አድርገን እኔ ብቻ አይደለሁም ብዙ የማዳም ቀሞች የተበሉ አሉ። ብዙ ጨጓራቸው እየተመለጠ አለ። ለምንድን ነው ይሄ ሁሉ የሚሆነው? ለምን ይሄ ሁሉ ይሆናል? ታልሰራችሁ አንሰራም ነው በቃ እኛ አልተመቸኝም ወይንም አልተመቸኝም በቃ እኔ በዚህ ሰዓት አልተመቸኝም ይሄን ለምታደርጊው አድርጊ ማለት አንድ ነው። በቃ ዝም ነው። የእናንተም እኮ ቻናል ይዘጋል ማለት ነው። የእናንተም ቻናል ይዘጋል። እውነቴን ነው የምላችሁ የእናንተም ቻናል ይዘጋል። የኛ ብቻ አይደለም የሚዘጋው፣ የእናንተም ሊዘጋ ይችላል። ስንትም ይችላል። ይሄንን አስረግጬ ነው የምነግራችሁ። 1 ሚሊዮን ሰብስክራይብ ቢኖራችሁ ይቀርታል። 1 ሚሊዮን ሰብስክራይብ ቢኖራችሁ የእናንተም ቻናል ይጠፋል። የምትሰሩ ሰዎች ተጠንቀቃችሁ ስሩ። እንደኔ የቆሰለ እንደኔ ጨጓራው የተመለጠ ወደ ኋላ ይልም ለማድረግ ማለት ነው። እንዴ ለምንድን ነው ይሄ ሁሉ ነገር? ይሄን ቪዲዮ ግን ሼር አድርጉልኝ፣ ላይክ አድርጉልኝ። እናንተ ላይክ ስታደርጉት ኮሜንት ስታደርጉ ይሄ ቪዲዮ ቫይራል ይወጣልኛል፣ ለሰዎች ይደርሳል። እንዴ ለሰዎች ይደርሳል። እውነቴን እኮ ነው። እመብርሃንን ድንግል ማርያምን እንዲያው ብር ውስጥ የሚገባ ድረስ እየተለቀመ ነው ሪኮርዱ የሚደመጠው። እየተለቀመ እንደዚች እየተደረገች እያንዳንዷ ብራቸው ውስጥ የሚገባ ድረስ ሪከርድ ይዳመጣል። እናንተ ብር ታስገባላችሁ፣ በኋላ በቃ በዛ አድርጊ እናሳያለን፣ እውቀት እናሳያለን፣ ሁሉም ያሉትን በዛ አድርጊ በያርጊ በዛ አድርጊ። የለም አበደን የለም፣ ምንም ነገር የለም። አቤት ለኛ እኮ ሆይ አቤቱ ጌታ ሆይ ለሰው ሞታነቶ ትላለች ቀበሩ። እውነት ለምን እግዚአብሔር ለሰጣችሁ እውቀትና ጸጋ በረከት ለምንድን ነው እንደዛ ያልሆነ ነገር የምትሰሩት? 1 ሰዓት የማይፈጅባችሁን ጊዜ 1 ሰዓት የማይፈጅባችሁ የምታስተካክሉ ምን ችግር አለው? 1 ሰዓት የማይፈጅባችሁን ማለት ነው። ምን አለ ሰውን ብታስደስቱ፣ የጀመራችሁትን ጅማሬ አላማ ላይ ብታውሉት ምን አለ? እኔ በጣም ዝምተኛ ነኝ፣ በጣም ትዕግስተኛ ነኝ። እኔ በጣም ዝምተኛ ነኝ። ዝም የምለውም ደግሞ እንደሱ ዝም ብዬ ጅላጅል መስያችሁ እንዳይመስላችሁ። እኔ ጅላጅል ሆኜ አይደለም ዝም የምለው። ያንን ሰው ብዙ እየታዘብኩት ነው ዝም የምለው። ለካ ሰዎች እስከ ዛሬ አንዱ ሰርቶላቸው አንዱ ሄዶ የሚያመሰግኑት ወዱን አይደለም፣ እንደኔ ቆስለው ነው። እውነት እንደኔ ቆስለው ነው። በእኔ የደረሰ በእናንተ እንዳይደርስባችሁ ጋይስ፣ ጸሎት አስቡኝ። አሁንም ጸሎት አስቡኝ። ቻናሌ አደጋ ላይ ነው ያለው። ብዙ መስዋዕትነት የከፈልኩበት ነው። ለቻናሉ ከከፈልኩት ብር የበለጠ የኔ የራሴ መስዋዕትነት የከፈልኩታል። የራሴ ብዙ ነገር ይሆንኩበት ነው። ስልክ የሰበርኩበት ሰዓት አለ። ስልኬን የቀጠቀጥኩበት ሰዓት አለ። አዲስ ስልክ ገዝቼ አዲስ ስልኬን ቅጥቅጥ አድርጌ ያወነንኩበት ሰዓት አለ። በዚህ ዩቲዩብ ቻናል ምክንያት ገባችሁ? በዚህ ዩቲዩብ ቻናል ምክንያት። ነገር ግን ልቦና ይስጣችሁ። አሁንም ስንት መልካም ነገር የሚያደርጉ እኮ አሉ። ስንት መልካም ነገር ብዙ እኮ የሚያደርጉ አሉ። ብዙ የሚያስተምሩ እኮ አሉ። ብዙ አስተካክሎ እኮ የሚሰሩ አሉ። እንዴ ስንት ብርስ ምንም ሳያወጡ እኮ የሚያስተምሩ አሉ።
ሆኖም ግን ኦኬ ያ ሰው ወዶ ገባበት። ኦኬ እስ ኦኬ። እናንተም ደግሞ ወዳችሁ ስለገባችሁበት ያን ነገር ቁም ነገር ላይ መዋል አለባችሁ። ብሊስ ወደፊት ተጠንቀቁ፣ ግን ወደፊት ተጠንቀቁ። የኔም ቻናል ይጥፋ እናያለን። እውነቴን ነው የምላችሁ። የኔም ቻናል ይጥፋ፣ የኔም ቻናል ይጥፋ። እኔም አያለሁኝ እንደዚሁ ዝም ብዬ ደላጎ እንዳልመስላችሁ እኔ ማለት ነው። እኔ ዝም ብዬ እዚህ ጋር ደላጎ እንዳልመስላችሁ፣ እንደ ደላጎ ስታውኝ እዚህ ጋር ምንም የማላደርግ እንዳይመስላችሁ። እውነቴን ነው የምለው። ምንም የማላደርግ ዝም ብዬ ጅራጅል እንዳይመስላችሁ። እንደዚህ አይነት ሰው ያጠፋል፣ በጣም ሰው ያጠፋል። እውነቴን ነው የምላችሁ። እውነት በጣም ቆስያለሁ እንዴ። ቦቱ መናገር እኮ ቢያንስ ብር ከፍላችሁም ቢሆን ሌላ ጋር ሄዳችሁ ታስተካክላላችሁ። እንዳስተካከለ ሰው ዝም፣ የሚስተካከሉትን ነገሮች ያውቃችሁ ዝም ጥሩ ነው። ግን እኔ ሰው አገኘሁ ብዬ በቃ እንደኔ ሰው ያገኘ የለም ብዬ እምነቴን ጥዬ ጥሩ ነው። ግን ይሁን ሁሉም